ፊልሙን ከመጀመራችሁ በፊት ቪዲዮውን ላይክ ቻናሉን ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ቪዲዮ። ይህ ሰው ካርሎስ ይባላል። በዛን ቀን ጧት ላይ ወደ ስራ በሚያመራበት ሰዓት ላይ መንገድ ላይ ያልተለመደ ወይም የተለየ ሰው ይጠብቀዋል። በያዘው ከዘራም ካስቆመው በኋላ እሱን ማዋራትም ይጀምራል። ካርሎስም በሰውየው ተናዶም ስለነበረም ሰውየው ያለበት ችግር ምን እንደሆነ ይጠይቀዋል። ያ ሰውም ብዙ ችግሮች እንዳሉበትና የችግሩን መነሻ ደግሞ ራሱ ካርሎስ እንደሆነም ይነግረዋል። ሰውየው ምንም እንኳን ዛሬ የእረፍት ቀኑ ቢሆንም ነገር ግን በካርሎስ ምክንያት እዚህ ሊመጣ እንደቻለ ይነግረዋል። ከዚያም ሰውየው 7 የዘፈን ርዕሶች ተጽፎበት የነበረን የአንድ የቴፕ ካሴትን ይሰጠውና ይሄዳል። ሰውየውም ሊሰወር የቻለው ካርሎስ ስለ ካሴቱ ከመጠየቁ በፊት ነበረ። ከዚያም ካርሎስ በሰዓቱ ወደ ስራ ቦታ ይደርሳል። ግራ በመጋባት ውስጥ ቢሆንም ነገር ግን እንደ ታዋቂ ጠበቃነቱ ብዙ ስራዎች ነበሩበት። በሚያስገርም መልኩም ከያዛቸው ኬዞች መካከል ዋነኛው የራሱ የፍቺ ወረቀት ነበረ። ይህ በእንዲህ እንዳለ በቤታቸው ውስጥ ሚስቱ የሆነችው ኤሌና ከዚህ በፊት በአንድ ባንድ ውስጥ ዘፋኝ ስትሆን አሁን ላይ ደግሞ በሙዚቃ ፕሮዲዩሰርነት እየሰራች ትገኛለች። የቤቱን እቃዎችም ለሱና ለሷ በመከፋፈል ስራ ላይም የተጠመደች ትመስላለች። ለረጅም ጊዜ ያክልም በጋብቻ የቆዩ ቢሆኑም ነገር ግን አሁን ላይ የገጠማቸው ባለው ተደጋጋሚ ጥል ምክንያት ይህንን ውሳኔ ሊወስኑ አስበዋል። በዛን ቀን ማታ ካርሎስ ወደ ቤቱ በሚመለስበት ሰዓት ላይ እንድትፈርምበት በሚል የፍቺ ወረቀቱን ለኤሌና ይሰጣታል። ከዚያም የፍቺ ወረቀቱንም እሷ ማንበብ በጀመረችበት ሰዓት ላይ ካርሎስ በመጠጥ ውስጥ ይገኝ የነበረውን በረዶ እየቆረጣጠመ ሲበላው በድምፁ መናደር ትጀምራለች። ለዓመታት ተጋብተው ቢቆዩም ነገር ግን ይህንን ባህሪውን እንኳን ሊቀየር ባለመቻሉም በንዴትም ትቆጣዋለች። በዚህ ትንሽዬ ችግር ምክንያትም ጭቅጭቃቸው እየተባባሰም ይመጣል። ከዚያም ከደቂቆች በኋላ ካርሎስ ለመረጋጋት በሚል ወደ አንደኛው ክፍል ያመራል። በዛም ሰዓት ላይ እሷ የነበረችበትን የባንዱን ፖስተር እሱ እንዲወስድ የእሱን ስም እንደለጠፈችበት ይገነዘባል። ነገር ግን ባንዱን የበለጠ የምትወደው እሷ እንደሆነች ስለሚያውቅ ይህንን ፖስተር ራሷ እንድትወስድ አለበለዚያ ግን መጣል እንደምትችል ይነግራታል። ኤሌናም ይህንን በሰማችበት ሰዓት ላይም የሆነ የጸጸት ስሜት ይሰማት ይጀምራል። ከዛም አብረው እንዲቀመጡና ተረጋግተውም እንዲያወሩም ትነግረዋለች። በተደጋጋሚ በመጨቃጨቃቸው ምክንያትም ይህን ያክል ደረጃ ላይ መድረሳቸውም አሳዝኗት ነበረ። በተለይ ደግሞ ችግሮችን እንዲሁ በቀላሉ መፍታት እየቻሉ ለዚህ ደረጃ መድረሳቸውም ልክ እንዳልሆነም ነበር የተሰማት። ይሁን እንጂ ካርሎስ ግን እንዲሁ ዝም ብሎ ሐሳቡን የሚቀያየር አይነት ሰው አልነበረም። እናም ይህን ሐሳብ ማምጣቷም ልክ እንዳልሆነና አሁን ቢረጋጉም ድጋሚ ይሄ ነገር መነሳቱ ስለማይቀር ነገሮችን መሸፋፈናቸውን ትተው ለዚህ ፍቺያቸው ተጠያቂ ኩፒዱን ማድረግ እንዳለባቸው ይናገራል። ለማብራራት ያክል ኩፒድ ማለት በሮሞች አስተሳሰብ የፍቅር አምላክ ብለው የሚጠሩት ነው። እሱን ተጠያቂ ሊያደርጉት ያሰቡትም ሁለቱን በፍቅር እንዲወድቁ በማድረጉ ምክንያት ነበረ። በካርሎስ ቃላት የተነካቸው ኤሌናም በመጨረሻ ሄዳ ወረቀቱ ላይ ትፈርማለች። ነገር ግን በድንገት በቤት ውስጥ ይገኝ የነበረው ሬዲዮ በራሱ ይበራል። ካርሎስም ወደ ሬዲዮ ጋር በማምራት በውስጡ ይገኝ የነበረውን ካሴት ያወጣል። ነገር ግን ካሴቱ እያጫወተ የነበረው ዘፈን ከዚህ በፊት ያ መንገደኛ ሰጥቶት የነበረው ካሴት ላይ ተጽፎ ከነበሩት ዘፈኖች መካከል አንደኛውን ነበረ። አጥፍቶትም ቢቀመጥም ነገር ግን በድንገት በድጋሚ ዘፈኑ ይከፈታል። በዚህም ሰዓት ላይ ሁለቱም ጥንዶች ይደነግጣሉ። በድንገትም ካርሎስን መንገድ ላይ አግኝቶት የነበረው ሰውም ቤታቸው ድንገት ብቅ ይላል። ከዚያም ያ ሰውዬ ኩፒዱ እኔ ነኝ በማለት ራሱን ያስተዋውቃቸዋል። እዚህም ሊመጣ የቻለውም ሁልጊዜ ሰዎች በተፋቱ ቁጥር እሱን ስለሚወቅሱት ራሱን ለመከላከል ሲል ነበረ። ከመጀመሪያው ከተያዩበት ጊዜ ጀምሮም ሊፋቀሩ የቻሉትና በፍቅር ወድቀውም አብረው ሊሆኑ የፈለጉትም ራሳቸው መሆናቸውንና የእሱም ጥፋት እዚህ ጋር እንደሌለበት ይነግራቸዋል። ይሁን እንጂ ካርሎስና ኤሌና የተገናኙበትን ጊዜ አሁንም እየወቀሱ ስለሆነ መጀመሪያ ወደ ተገናኙበት ወደ ድሮ ጊዜ ሊወስዳቸውና በዛም ጊዜ የሚገኘውን ማንነታቸውንም እርስ በርስ እንዳይገናኙና እንዳይዋደዱ እንዲያደርጉም ይነግራቸዋል። ከዚያም ሰውየው መኪና ውስጥ ካስገባቸው በኋላ ወደ ድሮ ጊዜ ሊወስዳቸውም ይወስናል። ጉዟቸውንም በጀመሩበት ሰዓት ላይም ኩፒዱ ዋናው ነገር ላይ እንዲያተኩሩ ይነግራቸውና ድንገትም ወዳለፈው ጊዜ ይጥላቸዋል። መኪናውንም ያቆመላቸውም በካርሎስ የድሮ ፍቅረኛ ቤት ውስጥ ይደረግ በነበረው የቫላንታይን ድግስ ላይ ነበረ። ይሁን እንጂ ከመሄዱ በፊት ያ ሰው ለካርሎስ ጠዋት ላይ ስለሰጠው ካሴትም ይነግረዋል። ተልኳቸውንም በስነ ስርዓቱ የሚወጡ ከሆነ በካሴቱ ላይ የሚገኙት የዘፈን ርዕሶች በሙሉ አንድ ባንድ እንደሚጠፉም ይነግራቸዋል። ሁሉም ዘፈንም ከጠፋም በኋላም ሙሉ ለሙሉ የወደፊት ህይወታቸውም እንደዛው እንደሚቀየርም ነበር ይነግራቸው።
ኩፒዱም ከዛ ከሄደ በኋላም ድንገት አንዲት ሴት ከካርሎስ ጋር ትጋጭና ትወድቃለች። በሚያስገርም መልኩም ይህች ሴት የኤሌና የድሮ ወይም የወጣትነት ማንነቷ ነበረች። የአሁኗ ኤሌናም የድሮ ማንነቷን በተመለከተችበት ሰዓት ላይ ድንገት ራሷን ስታ ትወድቃለች። ከዚያም ኤሌና ራሷን ከሳተችበት ከነቃች በኋላ ድሮ አብረው ይዘፍኑ የነበሩት የባንዱን አባላት በሙሉ በተመለከተችበት ሰዓት ላይ ትገረማለች። በሌላ በኩል የባንዱ አባላት ግን ግራ ተጋብተው ነበረ። ምክንያቱም እነሱ እሷን ባያውቋትም ነገር ግን እያንዳንዱን በየስማቸው ነበር የጠራቻቸው። ስለዚህም በዚህን መሃል ላይ ትክክለኛው ማንነታቸው እንዳይጋለጥ በሚል ካርሎስ በወሬያቸው መሃል ላይ ይገባል። ዋሽቶም ሁለቱም የሙዚቃ ፕሮዲውሰሮች እንደሆኑ ይነግራቸዋል። እናም ባንዱን የማስፈረም እቅድ እንዳላቸውም ነበር የነገራቸው። ለዚህም እንዲረዳቸው ደግሞ መጀመሪያ ላይቭ ፐርፎርማንሳቸውን መድረኩ ላይ ማየት ይኖርባቸዋል። እንደ ድል ሆኖም የባንዱ አባላትም ያምኗቸዋል። እነ ካርሎስም ወደ ውስጥ በገቡበት ሰዓት ላይ ካርሎስ የድሮ ማንነቱ ከጓደኛው ጋር ሲያወራ ሲመለከተው በዛ ፈዞ ይቀራል። ይህም ጓደኛውም ቺክለስም ተብሎ ይጠራል። ብዙም ሳይቆይ የድሮ ፍቅረኛው የነበረችውን ክሪስቲና እንደሞ እንመለከታታለን። የትልቅ ባለ ሀብት ልጅ ስትሆን ምንም እንኳን አሁን ላይ ፍቅረኛሞች ቢሆኑም ነገር ግን ወጣቱ ካርሎስ እንደማይወዳት እንገነዘባለን። ከሷ ጋርም እስካሁን ድረስ ሊቆይ የቻለውም በሷ ገፋፊነት ነበረ። ከዚያም ለካርሎስ የአያቷ ልደት ነገ እንደሆነና በዛም ላይ እንዲገኝ ትነግረዋለች። እናም ይህንን አጋጣሚ ተጠቅማም ከቤተሰቦቿ ጋርም ልታስተዋውቀው ነበር ሐሳቧ። ለዚህም ዝግጅት ደግሞ ጥሩ የሆነ ሱፍን እንዲለብስ ነግረዋለች። ቢሆንም ወጣቱ ካርሎስ ግን ይህንን ሐሳቧን አልተቀበላትም ነበረ። ምክንያቱም ለሁለቱ እንዲሆን በሚል የሚወደውን የኮንሰርት ትኬት ሁለት ገዝቶ ነበረ። ቢሆንም ግን ክሪስቲና ወደ ኮንሰርቱ መሄድ እንደማትፈልግና ድግሱ ላይ እንዲገኝ አለበለዚያ ግን እንደሚለያዩ ትነግረዋለች። ክሪስቲናም ከዛ ከሄደች በኋላም ካርሎስ የሆነ የረፍት ስሜት ይሰማዋል። ምክንያቱም ይህንን እድል ተጠቅሞ ከሷ ጋር መለያየት ይችላል ማለት ነው። ቢሆንም ግን ድንገት የአሁኑ ካርሎስ ወደሱ ጋር በመምጣት ስለ ክርስቲናም ጥሩ ነገሮችን ማውራትና ማሞገስ ይጀምራል። ለወጣቱ ማንነቱም እንደሱ ያለ ቆንጆና ሀብታም ሰውን እንዳያጣም ይነግረዋል። ምክንያቱም ዋና ሐሳቡ የወጣት ማንነቱ ኤሌናን እንዳያፈቅራት ማድረግ ነበረ። በቻለው አቅምም በሙሉም እሱን ለማሳመንና ከክርስቲና ጋርም እንዳይለያይ ለማድረግ ሞክሯል። ከደቂቃዎች በኋላም ፕሮግራሙ የሚጀመርና የኤሌና ባንዶች ሙዚቃ የሚያቀርቡበት ጊዜም ይደርሳል። ወጣቷ ኤሌናና የአሁኗ ኤሌናም መድረኩ ላይ ሙዚቃውን ለማቅረብም አንድ ላይ ይወጣሉ። ወጣቷ ኤሌና ሙዚቃውን በምታቀርብበት ሰዓት ላይ ከወጣቱ ሉካስ ጋር መታየት ይጀምራሉ። ኤሌናም እርስ በርስ ሲተያዩ ተመልክታም ያንን ለማቋረጥ በሚል በመሃል ትገባለች። ይሁን እንጂ በዚህን ሰዓት ላይ ግን የወጣቷን ማንነቷን እንድትወድቅና የሳውንድ ሲስተሙንም መታው እጇም እንዲቃጠልም ያረጋታል። ከዚህ አጋጣሚ በኋላም ራሷን ለማረጋጋት ከመድረኩ ጀርባ በሄደችበት ሰዓት ላይ ወጣቱ ሉካስ ተከትሏት ወደ እሷ ጋር ይመጣል። እጇ ላይ ደረሰባትንም ጉዳት እየተመለከተላት በነበረበት ጊዜ ላይ ድንገት ከኪሱ ውስጥ የኮንሰርቱ ትኬት ይወድቅበታል። ወጣቷ ኤሌናም ትኬቶቹን በተመለከተችበት ሰዓት ላይ ትደነግጣለች። ምክንያቱም የምትወደው ባንድ ነበረ። እናም ይህንን ትኬትም እየፈለገችው የነበረ ቢሆንም ነገር ግን ልታገኘው እንዳልቻለች ትነግረዋለች። በዚህ መልኩም በደንብ ማውራትም ይጀምራሉ። ከዚያም ከመለያየታቸው በፊትም ወጣቱ ካርሎስ ከያዘችው ትኬቶች ውስጥ አንደኛውን በኪሷ ውስጥ ሳታውቀው ይከትባታል። ይህ በእንዲህ እንዳለ የአሁኖቹ ካርሎስና ኤሌና የሚፈጠረውን ነገር በሙሉ እየተመለከቱ ይገኛሉ። እናም በወጣቶቹ ፍቅርም የተሸነፉም ይመስላሉ። ይሄ እንደዚሁ የሚቀጥል ከሆነ ግን ወደ አሁኑ ማንነታቸው ተመልሰው መምጣታቸው አይቀርም። ይህም ማለት ወዳለፈው ጊዜ መጓዛቸው ጥቅም የለሽ ይሆናል ማለት ነው። ስለዚህ ምንም አይነት ነገር እንኳን ቢፈጠር እነዚህ ወጣቶች በኮንሰርቱ ላይ እንዳይገናኙ ማድረግ እንዳለባቸው ይስማማሉ። ከዚያም ድንገት ኤሌና የድሮን ሁኔታቸውን በማስታወስ የባንዶቹን መኪና ትከፍተዋለች። ውስጥም ገብታ ከበረበረች በኋላም በመኪና ውስጥ ይገኝ የነበረውን ሽጉጥም ታገኛለች። ካርሎስም ይህንን በተመለከተበት ሰዓት ላይ ይደነግጣል። እንዴት የሙዚቃ ባንዶም መሳሪያ ይዞ ይጓጓዛሉ የሚለውም ግራ ጋብቶት ነበረ። ኤሌናም እስከሚመሽ ድረስ የሙዚቃ ስራቸውን ስለሚያቀርቡ ማታ ላይ የሆነ ነገር እንኳን እንዳይገጥማቸው ራሳቸውን ለመከላከል ሲሉ እንደሚጠቀሙት ትነግረዋለች። ከዚያም ኤሌና ዋና ሐሳቧ ይህንን ሽጉጥ በመጠቀም ወጣቱን ካርሎስ ማስፈራራትና ትኬቱን መቀማት ሲሆን ትኬቱን ካጣ ደግሞ ወደ ኮንሰርቱ ሄዶ ኤሌናን አያገኛትም ማለት ነው። ካርሎስም በዚህ ከተስማማ በኋላም እቅዳቸውን ለመከተል ይወሰናሉ። ቢሆንም ከመሄዳቸው በፊት ግን ሰውየው የሰጣቸውን ካሴት ድጋሚ ይመለከቱታል። እናም ከተጻፉት የዘፈን ርዕሶች ውስጥም ሶስቱ መጥፋታቸውን ይገነዘባሉ። ይህም ማለት ተልኳቸውን ለመጨረስ የቀራቸው ግማሽ ነው ማለት ነው። በዚሁ ከቀጠሉም ቀጣዩን ህይወታቸውን ማስተካከል እንደሚችሉም እርግጠኛ ሆነዋል።
በቀጣዩ ቀን ከሰዓት ላይ ወጣቱን ካርሎስን በመከታተል ከቺክለስ ጋር ምሳ ወደሚበሉበት ሬስቶራንት ያመራሉ። ጊዜ ሳያባክኑም ሌላ እነሱ ተቀምጠውበት ወደ ነበረው ጠረጴዛ ላይ ሄደው ይቀመጣሉ። ከዚያም ሽጉጡንም ከደቀነችበት በኋላም የኮንሰርቱን ትኬትም እንዲያመጣም ትነግረዋለች። ወጣቶቹም ገንዘብ የሚፈልጉ ሌቦች ስለመሰሏቸው ገንዘብ ለመስጠት ያስባሉ። ቢሆንም ሄሌና ግን የሚፈልጉት የኮንሰርቱን ትኬት ብቻ እንደሆነ ይነግሯቸዋል። ቺክለስም ገንዘቡን ሊሰጣት ቢያስብም ነገር ግን ኤሌና ጮኻ ትኬቶቹን እንዲያመጡ ትነግራቸዋለች። ከዚያም ወጣቱ ካርሎስ ትኬቱን አውጥቶ ሊሰጣቸው ባለበት ሰዓት ላይ ቺክለስ ድንገት ሽጉጡን ይቀማታል። ይህም በሬስቶራንት ውስጥም ነውጥ እንዲነሳም ነበር ያደረገው። ይህንን በመመልከትም የአሁኑ ካርሎስ በመሃል ይገባል። ለወጣቱ ማንነቱም የወደፊት ማንነቱ እንደሆነም በግልጽ ይነግረዋል። ቢሆንም ግን ወጣቱ ካርሎስ ግን እንዲሁ በቀላሉ አላመነውም ነበር። ከዛም ለመሸሽም በሚሞክርበት ሰዓት ላይ ድንገት ሄሌና ሽጉጧን ትደቅንበታለች። ከዚያም የአሁኑ ካርሎስ ወጣቱን ካርሎስ ትኬቶቹን እንዲሰጣቸው ይለምነዋል። ወጣቱ ካርሎስ ደግሞ አሁን ለሱ በጣም አስፈላጊው ነገር ይሄ የኮንሰርት ትኬት እንደሆነ ይናገራል። ምክንያቱም የሚወዳትን ሴት የሚያገኝበት ቀን ነበረ። ነፍሳቸውም እንዴት የተጣመረ እንደመሰለውና እሷንም ካገኘም ቀሪውን ህይወቱን በሙሉ ከሷ ጋር መኖር እንደሚፈልግ መናገር ይጀምራል። እነዚህ የሚናገራቸው ቃላትም የሄሌናን ልብ የሚነኩ ነበሩ። ከዚያም ሄሌና ወደ ወጣቱ ካርሎስ ጆሮ ጋር በመቅረብ ሁለቱ ብቻ ስለሚያውቁት ነገር ትነግረዋለች። ወጣቱ ካርሎስም ይህንን በሰማበት ሰዓት ላይ በከባዱ ይደነግጣል። እንዴት እንደዚህ አይነት ነገርም ልታውቅ እንደቻለችም ይጠይቃታል። ከዚያም እሷም ይህንን ልታውቅ የቻለችው ያቺ የወደዳት ሴት እሷ ስለሆነች እንደሆነ ትነግረዋለች። ከዚያም የሄሌና የወደፊት ማንነቷም እንደሆነችም በግልጽ ትነግረዋለች። አሁን ላይም ቃላቶቹ ልብ የሚነኩ ቢሆኑም ነገር ግን ከጋብቻቸው በኋላ ልብ የሚያቆስሉ መሆናቸውን ትነግረዋለች። ስለዚህም ሄሌናን የምትወዳት ከሆነ ትክክለኛውን ደስታ እንድታገኝ ተዋት ትለዋለች። ይህንንም ከሰማም በኋላም በመጨረሻ ወጣቱ ካርሎስ በሐሳባቸው ለመስማማትና ትኬቱን ሊሰጣቸው ይወስናል። ከዚያም ከመሄዳቸው በፊት የወደፊቱ ካርሎስ የበፊቱን ካርሎስ የመኪና ቁልፉን ይጠይቀዋል። እናም በኋላም እንደሚመልስለትም ቃል ገብቶለት ነበረ። በቀጣይ ጉዟቸውን በጀመሩበት ሰዓት ላይ ካርሎስ ሄሌና ለወጣቱ ማንነቱ ምን ብላ እንደነገረችው ይጠይቃታል። ምክንያቱም በቀላሉ እንዲያምናት ነበር ያደረገው። ሄሌናም በጥያቄው በመሳቅ ይሄ በሁለቱ መካከል ብቻ የሚቀር ሚስጥር እንደሆነ ትነግረዋለች። ካርሎስም ስትስቅ ሲመለከታትም በዛ ይስቃል። በእንደዚህ አይነት ደስታም ከተመለከታትም ብዙ ጊዜም እንደሆነም ይነግራታል። እናም ይሄም ገና የተገናኙበትን ጊዜ እንዲያስታውሰው ነበር ያደረገው። ከዚያም ተልኳቸውን እንዳሳኩ በማሰብ ከዛ ለመለያየት ይወስናሉ። ከዚያም ድንገትም ፊት ለፊታቸው የነበረው መንገድ መቀያየር ይጀምራል። ዓለሙም እንደዚህ ይቀያየርና አዲስ ትውስታንም ያገኛሉ። ሁኔታዎቹም ወደ ኖርማል ጊዜ ደግሞ በመለሳቸው ሰዓት ላይ ህይወታቸው ምን ያክል እንደተቀየረ ሲመለከቱ ይገረማሉ። ሄሌና አሁን ላይ በተለያዩ ንቅሳቶች የተሸፈነች የሩክ ዘፋኝ ሆናለች። በዚህን ጊዜ ላይም የሚያስጠላ ፍቅረኛ እንዳላትና ይህም ሰው ደግሞ በመጥፎ ሁኔታዎች ውስጥ እንድታልፍ እያደረጋት እንደሆነችም እንገነዘባለን። እናም የመጠጥ ሱስም ይዟት ነበረ። ይህ በእንዲህ እንዳለ ካርሎስ በጣም ሀብታም ሰው ነው የሚመስለው። ጸጉሩም የተለጠፈ ሲሆን ይህም ሊሆን የቻለው ክሪስቲናን በማግባቱ ምክንያት ነበረ። ይሁን እንጂ ቤተሰቦቿ ሀብታምና ትክክለኛ የሆነን ነገር ማየት ይፈልጉ ስለነበረ ሁልጊዜም እንደተጨናነቀ ነበረ እና ሚስጥራዊ በሆነ መልኩም አጫሽም ሆኖ ነበረ። እጣ ፈንታቸውም እንደሚታሰበው ተቀይሯል። ቢሆንም ግን ህይወታቸው የበለጠ የሚያስጠላ ነበር የሆነባቸው። በዚህም ጊዜ ላይም ካርሎስ ከዚህ በፊት ከሄሌና ጋር የነበረው ፍቅር ምንም እንኳን ከዚህ በፊት የማያመሰግነው አይነት ይሁን እንጂ ነገር ግን ከዚህ ጋር ሲያነጻጽረው በጣም ጥሩ እንደነበረ ይናገራል። ስለዚህም እሷን ይቅርታ መጠየቅ ይጀምራል። ሄሌናም ድንጋጤ ውስጥ ስለነበረችም ከዛ መሄድን ትመርጣለች። በመንገዱ ላይም ጉዟን በቀጠለችበት ሰዓት ላይ የራሷ ያለፈ ማንነቷ ወደ ኮንሰርቱ በታክሲ ለመሄድ ማሰቧን ትመለከታለች። በዚህም ሰዓት ላይም ነበረ የወደፊት ማንነታቸውን ቢቀይሩም ነገር ግን አሁንም ባለፈው ማንነታቸው ውስጥ እንዳሉ የተገነዘበችው። ስለዚህም ወደ ድሮ ማንነቷ አፓርትመንት በመሄድ የተለያዩ መረጃዎችን ለመውሰድ ትወስናለች። በቴፑ ውስጥም አንድ ካሴት ያገኘች ሲሆን ኪዩፒዱም ከዚህ በፊት ሰጥቷቸው የነበረው ካሴት ጋር ተመሳሳይ ነበረ። በዛም ሰዓት ላይም ሄሌና ከባሏ ጋር በፍቅር ከወደቀችበት ጊዜ ጀምሮ ዘፍናቸው የነበሩ የዘፈን ርዕሶች ዝርዝር እንደሆነ የተገነዘበችው። ሙዚቃዎቹንም በተደጋጋሚ መልኩ ማስታወስ በጀመረችበት ሰዓት ላይ ከሱ ጋር የነበራትን ጊዜ የሚያስታውሱ እነዛ ስሜቶች መምጣት ይጀምራሉ። እናም ምን ያክልም ያንን ሰው እንደናፈቀችውም ትገነዘባለች። ያንን አስማታዊ ካሴትን በተመለከተችበት ሰዓት ላይ
አንድ ዘፈን ብቻ እንደቀረው ነበር የተመለከተችው። የወደፊት ህይወታቸውንም እንዳይቀየር ለማድረግ ያላት ጊዜ በጣም አጭር መሆኑንም በመገንዘብ ማልቀስ ትጀምራለች። ሐሳቧም ድጋሚ ከካርሎስ ጋር አንድ ላይ መሆን ነበረ። ነገሮችም እንዳይቀየሩ ለማድረግ ስትል ኤሌና ወደ ኮንሰርቱ ቦታ ታመራለች። በቀጣይ ካርሎስን በስልክ መደወያ ቦታው ላይ ደግሞ እንመለከተዋለን። ወደ እናቱ ጋርም የደወለ ሲሆን እያወራት የነበረውም የፖሊስ ኦፊሰር በመምሰል ነበረ። የነገራትም የልጇን መኪና እንዳገኘውና የሚገኝበትንም ቦታም ነበረ። መጀመሪያ ላይም በትክክል የፖሊስ ኦፊሰር በመምሰል ነበር ሲያዋራት የነበረው። ነገር ግን በቀጠለበት ሰዓት ላይ ንግግራቸው ወደ ልብ የሚነካ ንግግርነት ይቀየራል። የፖሊስ ኦፊሰር እንደሆነም ስለነገራትም ስለ ራሱ ህይወት እሷን ማናገር ይጀምራል። ለእናቱ የነገራትም ምንም እንኳን ሚስቱ እስካሁን ካያቸው ሴቶች በሙሉ ቆንጆዋ ብትሆንም ነገር ግን ከሷ ጋር በመፋታቱ ትልቅ ጸጸት ውስጥ እንደገባም ነበረ። ይህንንም ሊያደርግ የቻለውም የራሱን የበላይነት ለማስቀጠል ሲል ብቻ እንደሆነም ይነግራታል። ይህንንም ከነገራት በኋላም እናቱ ጥፋቱን ከተረዳ መጸጸቱን እንዲያቆምና ያቺኑ ሴትን መፈለጉን እንዲቀጥል ትነግረዋለች። ከዛ በተጨማሪም በዝምታ የሚቀጥል ከሆነ ግን ኩራቱ እንዲያሸንፈው እንደሚያደርግ ትነግረዋለች። እነዚህ ቃላቶችም ካርሎስን ልክ እንደ ጥፊም ይመቱታል። ከዚያም በመጨረሻም ትክክል እንደሆነችም ይረዳል። ከዚያም ጥፋቱን ለማስተካከል በሚል በመጀመሪያ መራው ወደ ድሮ ጓደኛው ወደ ሆነው ወደ ቺክለስ ነበረ። ወደ ቤቱም በደረሰበት ሰዓት ላይም ስለ ቀጣዩ ህይወቱና ስለ ተለያዩ ነገሮች ይነግረዋል። መጀመሪያ ላይም ቺክለስ ተጠራጣሪ የነበረ ቢሆንም ነገር ግን ካርሎስ ሁለቱ ብቻ የሚያውቁት የነበረውን ሚስጥር በነገረው ሰዓት ላይ እሱን ማመን ይጀምራል። ካርሎስም የወጣቱን ማንነቱን ወደ ኮንሰርቱ ቦታ እንዲሄድ እንዲያደርገው ነበር የለመነው። እናም በዚህ መልኩም ወጣቷን ኤሌናን እንዲያገኛትና በዚህ መልኩም እንዲዋደዱ እንዲያደርጋቸው ነበረ። ቺክለስም ሐሳቡን በሰማበት ሰዓት ላይ የጓደኛውን ህይወት የሚያስተካክል የጀግና ማንነት ያለው አይነት ስሜት እንዲሰማው ያደርገዋል። ስለዚህም ወጣቱ ካርሎስ አሁን የሚገኘው በክሪስቲና ቤት እንደሆነ ይነግረዋል። ስለዚህም አብሮ ለመሄድም ይስማማሉ። Hugo Sánchez no juega el partido definitivo. Roberto Baggio. ይህ በእንዲህ እንዳለ ወጣቱ ካርሎስ ከክሪስቲና ሀብታም ቤተሰቦች ጋር ለራት ተቀምጧል። ከነሱ ጋር በመሆኑም ትልቅ የፍርሃትና የድንጋጤ ስሜትም እየተሰማው ያለም ይመስላል። እንደተለመደውም በመጠጥ ውስጥ ይገኝ የነበረውን በረዶም በጥርሱ መቆርጠም ይጀምራል። ይሁን እንጂ ሁሉም ዞሮ ሲመለከቱት በዛ በማፈር በረዶን ብርጭቆ ውስጥ ድጋሚ መልሰዋል። ነገር ግን ይሄ የበለጠ እንዲዋረድ ነበር የሚያደርገው። በቤት ውስጥም የነበሩት ሁኔታዎች እንደዚህ በቀጠሉበት ሰዓት ላይ የወደፊቱ ካርሎስ እና ቺክለስ በሞተር ወደዛ ይደርሳሉ። ካርሎስም ቺክለስ ወደ ውስጥ እንዲገባና ለወጣቱ ማንነቱም ይህንን የኮንሰርት ትኬት እንዲሰጠው ይነግረዋል። ቺክለስም ባጥሩ በገባበት ሰዓት ላይ ድንገት ውሻው ይመለከተዋል። እናም ከሱ ጋርም አባሮሽም ይጀምራል። በቤት ውስጥ ይገኙት የነበሩትም ሰዎችም በመስታወቱ በኩል እሱን መመልከት ይጀምራሉ። ይህም ወጣቱን ካርሎስንም ይጀምራል። ቢሆንም ብዙ በመልፋትና የሆነ ያክል ጉዳትም ከደረሰበት በኋላ በመጨረሻ ትኬቱን ለወጣቱ ካርሎስ ሊያደርስ ችሏል። እናም ከመርፈዱ በፊትም ትክክለኛ ፍቅሩንም እንዲከተልም ነበር የነገረው። La mejor elección. ¿Chicles? ¿Chicles? ¡Recuperé tu boleto! ¡Vamos, todavía hay chance! No tengo ganas. Tu boleto, Charlie. Soy la esperanza. ጓደኛውም ለሱ ይሄንን ለማድረስ ያደረገለትን መስዋዕትነት ከተመለከተ በኋላ ወጣቱ ካርሎስ ክሪስቲና ከሱ ጋር ለመለያየት ብትወስን እንኳን ችግር እንደሌለበት ይናገራል። ከዚያም ከቤቱ በመውጣትም የወደፊት ማንነቱንም ያገኘዋል። ቺክለስም ሕክምና ማግኘት እንዳለበት በመናገር ሁለቱ ካርሎሶች ወደ ኮንሰርቱ እንዲሄዱ ያደርጋቸዋል። ይህ በእንዲህ እንዳለ በኮንሰርቱ ቦታ ላይ የወደፊቷ ኤሌና እየተሸነፈች ያለች ትመስላለች። ካርሎስም በዚህ ኮንሰርት ላይ ሊመጣ የማይችል ከሆነ ከዚህ በኋላ ህይወቷን የሚያበላሽ መጥፎ ሰው እንደሚገጥማትም ታውቃለች። ተስፋዋን በጨለመበት ሰዓት ላይ ድንገት ባላሰበችው መልኩ ወጣቱ ካርሎስና ያሁኑ ካርሎስ ወደዛ ቦታ ይመጣሉ። ከዚያም ወጣቱ ካርሎስ ወደ ውስጥ ከመግባቱ በፊትም ያስቆመውና የመጨረሻ ምክርም ይመክረዋል። ወጣቷ ኤሌናንም ለማግባት ጊዜ እንዳያባክንና ቀሪውን ህይወቷንም ደስተኛ እንዲያደርጋትም ነበር የነገረው። ወጣቱ ካርሎስም ይህንን በመስማት እንደሚያደርግ ቃል ይገባለታል። ነገር ግን ወደ ውስጥ ለመግባት የሚያስችለውን ትኬት ለማውጣት ወደ ኪሱ በገባበት ሰዓት ላይ ትኬቱን ከኪሱ ውስጥ ያጠዋል። ድንገት ግን ያሁኗ ኤሌና ከኪሱ ውስጥ ወድቆበት የነበረውን ትኬት በመያዝ ወደሱ ጋር ታመጣለታለች። በቀጣይ በኮንሰርቱ ላይም ወጣቶቹ ኤሌናና ካርሎስ ይገናኛሉ። ያረጁት ማንነታቸው ደግሞ
እርስ በርስ ላደረጉት ነገር በሙሉ ይቅርታ ይጠያየቃሉ። ከዚያም ማድረግ ያለባቸውን ነገር በሙሉ ማድረጋቸውን ተከትሎ ወደፊቱ ጊዜ ወይም ወደ አሁኑ ጊዜ ይመለሳሉ። የተመለሱበትንም ጊዜም ከተመለከቱም በኋላም እስካሁን እያዩት የነበረው ነገር በሙሉ ህልም ይሆን በማለት መጠርጠር ይጀምራሉ። ቢሆንም ኤሌና ግን እጇን በተመለከተችበት ሰዓት ላይ ከዚህ በፊት ሳውንድ ሲስተሙ ላይ ወድቃ እጇ የተቃጠለበትን ጠባሳ ታገኛለች። ይህም ማለት የገጠማቸው ነገር በሙሉ እውነት ናቸው ማለት ነው። ከዚያም በደስታ ይተቃቀፋሉ። ጋብቻቸውንም ማዳንም የሚያዋጣቸው እንደሆነም ተገንዝበዋል። በሌላ በኩል ወዳለፈው ጊዜ ስንመለስ ቺክለስን ለመርዳት የአምቡላንስ ሊደርስለት ችሏል። ነርሷም ቁስሎቹን እየተመለከተችለት በነበረችበት ሰዓት ላይ የጓደኛውን የወደፊት ህይወትን ለማዳን ሲል የከፈለለትን መስዋዕትነት በሙሉ ሙሉ ታሪኩን ይነግራታል። እነዚህ ቁስሎቹም ፍቅር ለማዳን ለከፈላቸው መስዋዕትነት በሙሉ ልክ እንደ የክብር ባጅ እንደሆኑም ነበር የነገራት። ነርሷም ይህንን በሰማችበት ሰዓት ላይ በጀግንነቱ ታደንቀዋለች። እናም ማውራታቸውን በቀጠሉበት ሰዓት ላይም በሁለቱ መሃል ደግሞ ሌላ የፍቅር ግንኙነት ሊጀመር መሆኑን እንገነዘባለን። ፊልሙ ይህን ይመስል ነበረ። ከተመቻችሁ ላይክ እና ቻናሉን ደግሞ ሰብስክራይብ ማድረጋችሁን ግን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ቻው። 참